አድጎልኝ መኮንን ሞገስ እባላለሁ። ቨርጂኒያ አካባቢ ነው ነዋሪነቴ። አርሊንግተን በምትባል ስፍራ ይህ ከአጀማመሩ ጀምሮ እኔ በኢትዮጵያ ውስጥ በነበርኩ ጊዜ የመንግስት ሰራተኛ ነበርኩ። ገበሬው፣ ነጋዴው፣ የመንግስት ሰራተኛ ሁሉ ሲያዋጣ የ400 ቦንድ ገዝተን ነው የጀመርነው። ዛሬ በዚህ ደረጃ ላይ እንዲሳየው እኔ በጣም እድለኛ ነኝ። እውነት ነው። አባይ ግንድ ይዞ ይዞራል የተባለው ወሬ ቀርቶ ዘፈኑ ቀርቶ አባይ አመጹንም አቁሞ ዛሬ ለዚህ ለብርሃን ለመላው ኢትዮጵያ አይደለም አልፎ ለአፍሪካ ትልቅ ብርሃን እየሆነ ያው እንደሚታየው ይሄው ግድቡም እዚህ ጋር ነው። ተያዘ ማለት ነው። አባይ ራሱ ተያዘ። አምጾ ነበር እናት ሀገሩን እየተወ የሚወጣ የነበረው እና በዚህ ትውልድ ስለተያዘ ድንቅ ነገር ሆኗል። ስለዚህ እግዚአብሔር አምላክ ይሄን ያደረገውን የሰሩትን እጆች ሁሉ ይባርክ ነው ምለው። ይሄም የአንድነት ውጤት ነው፣ ከአድዋ አይለይም። ምክንያቱም ቅድም እንደጠቀስኩት ከትንሽ እስከ ትልቅ ያለው ጉልት የሚነግዱ እናቶች፣ አባቶች ራሳቸው እንኳን ያዋጡት ወጪ ነው እዚህ ጋር የምናየው። ገበሬው ራሱ ካላት ትንሿ ነገር ያዋጣ የተሰራ ነው። በዚህ ላይ ያለው መከላከያ ሰራዊት፣ የሀገር መከላከያ ሰራዊትም ደግሞ ሳላደንቅና ሳላመሰግን አላልፍም። ምክንያቱም ይህ በእነሱ በጀግኖች የኢትዮጵያ ልጆች ተጠብቆ ያለ ግድብ ስለሆነ ምን አድርገዋል? ግድቡ ራሱ የራሱ ዘብ ሆኖ እንዲቆም ሰርተውታል። ካሁን በኋላ ጠላት በዙሪያ ያለው ልንካ ብሎ ቢል ለራሱ ነው የሚጠፋው። ኢትዮጵያ ግን አሸንፋለች። ለዚህ ደስ ይለኛል። መቅደስ ወርቁ ባላለሁኝ የመጣሁት ከስዊድን ነው። ገና መግቢያው ላይ ጀምሮ በቸም እንባዬን መቆጣጠር አልቻልኩም። ምክንያቱም ይሄ ለኔ ስፔሻሊ በጣም ብዙ የሰራሁበት በውጪ በስዊድን ይሄ ግድብ እንዲገደብ እና አስተዋጽኦ እንድናደርግ ሳስተባብር የነበርኩኝ ነኝ። ብዙ ሰርተንበታል። ዛሬ ይሄ በስራ ተተርጉሞ ይሄን የመሰለ በትልቁ ተጋድሞ ሳየው በጣም ከፍ ያለ ደስታ ነው የተሰማኝ። በሀገሬ ወገኖቼ ተደስቻለሁ፣ ኮርቻለሁኝ። ይሄን አስተዋጽኦ ላደረገው ሁሉ ኢትዮጵያውያን ለሰሩ፣ ላስተባበሩ ትልቅ ምስጋና ይገባቸዋል። ይሄ ለወደፊቱ ለኢትዮጵያ በተለይ ውጪ ላለ ነው ለብዙዎቹ ይሄንን ማስተማር ማሳየት የኛ ግዴታ ነው። በሚዲያ በምን ይሰማሉ፣ ግን እውነት አይመስላቸውም። ይሄን የሚያህል ትልቅ ግድብ ኢትዮጵያ ውስጥ አለ፣ በኢትዮጵያውያን ተገነባ ብለን ስነግራቸው ለማየትም መጥቶ ለማየትም ፍላጎት አላቸው። ወደፊት በዚህ ላይ እንሰራለን። እኔ በበኩሌ ልገልጸው ከምችለው በላይ ነው የሚሰማኝ ስሜትና በጣም ኩራት ይሰማኛል። ደስተኛ ነኝ። መቼም ይሄ በህይወቴ አየዋለሁ ብዬ ያላሰብኩት ነው። ይሄን በማየቴ በጣም ተደስቻለሁ። ጌትነት ኃይሉ እባላለሁ። የመጣሁት ከካናዳ ቶሮንቶ ከተማ ነው። ይሄን ግድብ በመጎብኘቴ ስሜቴን ራሱ መግለጽ አልችልም። በጣም ከፍተኛ ስሜት የተሰማኝ በህይወቴ ስመኘው የነበረውና ስናወራለት ስንት ትርክት ሲወራለት የነበረ በዚህ አይነት መልኩ አይቼ ደግሞ እንደዚህ አይነት እድል በማግኘቴ ከፍተኛ ደስታ ተሰምቶኛል። ይሄ ግድብ ከኛም አልፎ ለአፍሪካም አኩሪና እንዴት እንደሰራ ነው ብዙዎቹ ገልጸውታል። እኛ ከምንም ነገር ተነስቶ የኢንተርናሽናል ኮሚኒቲው እንኳን አድሞብን እኛ በመሰረት ነው የኢንተርናሽናል ባንክ እንኳን እኛ ከመሰራች ሀገሮች ሆነን ብድር ከልክለውን ከዛም ሳያቆመን በህብረት ተባብረን ይሄንን ግድብ ሰርተናል። የዚህ ያሳየነውን ህብረት ወደፊትም ሌሎቹ ላይ ሁሉ አድርገን ይቺን ሀገር ወደ ብልጽግና የምንበራበት መንገድ ነው የሚታየኝ በአሁኑ ሰዓት።